እጃችን አመዳፋሽ ነው። በእጃችን ሰተን እነሱ ደግሞ ባፋቸው ቅስማችንን ስብር የሚያረግ ቃል ይጠቀማሉ። ሆድ ሲጎል መጮሁ አይቀርምና መርዳት የለመደች እህት እርዳታውን ስታቆም ተሰደበች። ትላንት አስታማ ከብዙ በሽታ ያዳነች እህት ሲድን በራሱ መራመድ ሲጀምር ጤናው ሲመለስ መሳደብ ጀመረ። አያችሁ አይደለ? እኛ ግን እዚህ ሀገር የምንኖረው ይሆናል ተፈጥሮ አስገድደን አይደለም፣ ለራሳችን ብለን መተን እስቲል እኔ አሁን ራሴን ለመጥቀም ለራሴ ህይወት ለመቀየር ብዬ መጥቼ ብዙ ሰዎችን በአጋጣሚ የምትረዷላችሁ ለራሳቸው ብለው እኮ ነው የመጡት። ስንት ስለት ተስለው ስንት ዱአ አድርገው ስንት እንትን ብለው ለራሷ ብላ መታ ግን ብዙ ሰዎችን የምትረዳ ብዙ ሰዎችን የምታስታምም ብዙ ሰዎችን የራባቸውን የምታበላ አስቤዛ የምትችል የቤት ኪራይ የምትከፍል ስንት የመዳም ቆሞች አሉ። እሷ እየተራበች እኮ ሌላውን የምታበላ የመዳም ቆም ነች። እሷ እየተቸገረች እስቲ ኩላሊቷን የማያማት የመዳም ቆም የለችም። ሁላችንም ብንሆን ኩላሊታችን እያመን ከኔ የባሰች ደግሞ ኩላሊቷን የሚያማት የመዳም ቆም አለች። አሁን ስታዩኝ የመዳም ቆም መስላለሁ። ፀጉሬን እንኳን ለማበጠር ጊዜና ሰዓት የለኝም። በቃ አለቀ። እንደዚሁ ሆኜ እየሰራሁ እንደዚህ በቃ ራሴን ጥዬ በሻሽ ነው ጊዜ ደግነቱ እየተሸፈነ ነው የምንሰራው። ግን እንደዚህ ሆኜ ሰርቼ እኔም ብር የምትጠይቁ ሰዎች እንደዚህ ሆነ እህትክ ሰርታ ታማ ብዙ ነገሮች ከ24 ሰዓት ውስጥ 4 እና 5 ሰዓት ብቻ እየተኛች እየሰራች ገንዘብ ልካላችሁ የምታጠፉ ወንዶች፣ የምትሳደቡ ወንዶች፣ እንዲሁም ባለትዳር ባሎች እንደው ህሊና የሚባል አልፈጠረላችሁ? ትንሽ እንደው ሰው እኮ ያገናዝባል እኮ። እኛ እኮ ከእንስሳቶች የምንለየው እኮ የሆነ የሚያገናዝብ የሆነ በቃ የሆነ ነገር እኮ ሰው የተባልን እኮ በአስተሳሰባችን ከነሱ ስለምናይ ነው። ከእንስሳቶች አይደል ሰው አድርጎ እግዚአብሔር ባሪያውና በአምሳሉ የፈጠረን። ግን እኛ ግን የሰውነት ምግባር በጣም ያጣን ሰዎች አለን። ስለዚህ በቃ እሺ በስህተትም ሆነ በማወቅ ባለማወቅ አደረግንላችሁ። ችግራችሁም ተቀረፈ፣ ህመማችሁም ዳናችሁ። እንኳን እግዚአብሔር ማራችሁ፣ እግዚአብሔር ተጨምሮበት ዳናችሁ፣ እንኳን ማራችሁ። ግን አትሳደቡ። አጸያፊ ቃል ከልባችሁ ያመነጨውን አፋችሁ የሚናገረው ቃል አጥንት ይሰብራል። አትሳደቡ። ብዙ እህቶቻችን ራሳቸውን እንዲያጠፉ ምክንያት የሚሆናቸው ቃላቶች ይወረወራሉ። እግዚአብሔርን አንድ ቪዲዮ አይቼ በጣም ነው ያለቀስኩት። የሚመጣው ቃል በጣም ውስጥ ይሰብራል። ለእኛ ይገባል፣ እግዚአብሔርን ለእኛ ይገባል። እኛ ስንት ነገር ታግሰን ነው እየሰራን ያለ ነው። ስንት ነገሮችን ውጣ ውረዶችን ችለን ነው እየሰራን ያለ ነው። ግድ አረብ ሀገር ስትሉ ተመችቷቸው ደልቷቸው አይደለም። በስራ በጣም ደክመን ዝለን ነው ያንን ብር የምናገኘው። ግን ጥርሳችን ደግሞ ይስቃል፣ ውስጣችን እያረረ እግዚአብሔር ደግሞ ብርታቱን ሲሰጠን በቃ እንዲሁ የደስታ የማስመሰል ደስተኛ ነን። የማስመሰል እኮ ነው የምንስቀው እኮ እያስመሰልን እኮ ነው። ውስጣችን እኮ እያለቀሰ እኮ ነው። ውስጣችን እኮ ሳንጎዳ ቀርተን የምናቅበት ቀን የለም እኮ። ሁሉ ጊዜ እኮ እያንዳንዷ የምትወረወርብን ቃል ታመናለች። ተመሳሳይ ስራ ነው፣ ስራችን አይቀርም። አይደለም አንድ ቀን ስራ ይቅርና ግማሽ ቀን ሳይሰራ ቢቀር የሆነ ነገር ሳይጸዳ ቢቀር ከባድ ነው። ወሩም ሙሉ ከዛ በላይም ይሄ ስራ አልተሰራም እየተባል እንወቀሳለን። አንድ ቀን አሞን ብንተኛ በማግስቱ ቤታችን ይቀየርብናል። እኔ እኮ የምከፍላችሁ እኔ እኮ ብር የምከፍላችሁ ለዚህ ነው። እኔ እኮ ልሰሩልኝ ነው። እማሰሩ ከሆነ እማችሉ ከሆነ ምን ታደርጉልኛላችሁ እየተባልን እኮ ነው የምንሰራው። አንድ ቀን አሞን ስለተኛ አንድ ቀን አሞን ከተኛን እሱንም ከተኛን ከአቅማችን በላይ ሆኖ ከተኛን። ስለዚህ ዛሬ የምንላችሁ ነው አትስደቡን። እህቶችም ደግሞ ማለት ነው ሰው ከሁለት ያጣቱን ብዙ እህቶቻችን ከሁለት ያጣናችሁ የምትሆኑት ሙልጭ አርጋችሁ ለትዳራችሁ ብር ትልካላችሁ። እሱ ምን ቸገረው? የጥላት ገንዘብ ነው፣ ይዝናናል፣ ከበር ውጭ ይጋብዛል። ስትሄጂ ባዶ ቤት ነው። አንዳንዶቻችሁም ደግሞ ሙልጭ አርጋችሁ ምንም እጃችሁ ላይ ሳታስቀሩ ለወንድማችሁ ትልካላችሁ። ወንድማችሁ ችግር የለም ለፍቅረኛው ለምኑ ለጓደኞቹ ከበር ማስ ይጋብዛል። እንደውም ያለመደበትን ባህሪ የሌለበትን ሱስ ጓደኛ ይጉሰጉሰዋል፣ ይጠጣል፣ ይቅማል፣ ያጨሳል። ለምን? አንቺ ዝም ብር ስፖንሰር እያደረግሽ ነው። ምን እንደሚሉት ታውቃላችሁ? ደግሞ ለአረብ ብር እኮ ነው የሚሉት። አረቦችም እኮ ከደሞዛችን ላይ እኮ 5 ሳንቲም አይጨምሩልንም። ከደሞዛችን ላይ 5 ሳንቲም አይጨምሩልንም። ግን ደግሞ ለአረብ ብር የታባቱና የአረብ ብር አለ እንዴ?
አይደለም፣ ደማችን ነው። ላባችን ሳይሆን ደማችን አፍሰን ያገኘነው ነው። ከሚገባን ከተፈቀደልን ስራ በላይ ሰርተን የምናገኘው ገንዘብ ነው። ላባችን፣ ንጹህ ላባችን ደም የደም ገንዘብ ነው እንጂ ደሞ ለአረብ ብር ነው የደም ገንዘብ ነው የምናገኘው። ኢትዮጵያ የመንግስት ሰራተኛ ቢሮ ከሚሰሩት የበለጠ እጥፍ ሰርተን እጥፍ ኃላፊነት ያለብን እኛ ነን። ቢሮ ውስጥ ከሚሰሩት እዛ ቢሮ ውስጥ ሰዓት እንደፈለጉ ገብተው በፈለጉበት ሰዓት ከሚወጡት እኛ ነን ብዙ ስራ የምንጎዳው፣ እኛ ነን የምንደክመው፣ በጣም የምንደክመው። እዛ አሁን የህዝብ አገልግሎት በቃ ብዙ የህዝብ ኃላፊነት ምናምን አለባቸው። ኖ ኖ ኖ ኖ ሲፈልጋቸው ይወጣሉ፣ ሲፈልጋቸው ይገባሉ። ከመንግስት ስራ ይልቅ የግላቸውን ጉዳይ ነው እንትን የሚሉት። ከመንግስት ስራ ይልቅ ለግላቸው ላይ ነው ትኩረት የሚያደርጉት። ግን ነፃነት ያላቸው ማን ነው? እነሱ ናቸው። ሰላም ያላቸው ማን ናቸው? እነሱ ናቸው። እኛ ያለ ነፃነት ሰርተን እኛን ብር ጠይቃችሁ በእኛው ብር ታክማችሁ እኛን አትስደቡ። እነኛን የመንግስት ግን ብር ብትሏቸው አፍንጫችሁን እንዲህ ይዘው ይቀበሏቸዋል። እኛ ስንጠይቃችሁስ? እኛ ስንጠይቃችሁ ምንድን ነው የምትሉት? ደግሞ ለአረብ ገንዘብ። አያችሁ፣ አልፎ ተርፎ ደግሞ እብድ ታደርጉናላችሁ። ጤነኞቹን በጣም ትዕግስት ያላቸውን ሰዎች፣ ልበሰፊዎቹን፣ ቻዮቹን፣ ቅኖቹን፣ የዋሆቹን የመዳም ቅመሞች እብድ ብላችሁ ትሰድቡናላችሁ። የንቀታችሁ የትዕቢታችሁ ብዛት ማለት ነው። ስለዚህ ሰዎችን ወይም እኛን ጠልታችሁ ከሆነ ገንዘብ አትጠይቁ። እውነቴን ነው። የመዳም ቅመም የአረብ ሀገር ሴት የምትጸየፏት ከሆነ ነፍሳችሁን ስጋችሁን ከተጸየፋ ገንዘብ አትጠይቁን፣ አታግቡን። እመቤቴን በቃ አትጠይቁን። በእስልምናውም ያላችሁ እህት ወንድሞች፣ በክርስትናውም ያላችሁ አትጠይቁ። በቃ ገንዘብ የአረብ ሀገር ሴት ብላችሁ እሷን እየናቃችሁ ገንዘቧን ጠይቃችሁ ድጋሜ ደግሞ በገዛ ገንዘቧ እንድታብድ ራሷን እንድታጠፋ የምትገፋፉት እናንተ ናችሁ። እና ትናንትና በዛ አጋጣሚ ቪዲዮ እንዳላረዝምባችሁ አዲቃ ላይ ወጥቼ አንድ የምታሳዝነት አገኘኋት። ከልጆች ጋር አዲቃ ላይ እወጣለሁ እና ስንት ዓመት አረብ ሀገር ሰርተሻል? 8 ዓመት። እንዴት 8 ዓመት ሙሉ ምን አረግሽ? እኔ ሁሉ ጊዜ እጠይቃለሁ፣ ቪዲዮ አልቀርጽም እንጂ እጠይቃለሁ፣ እህቶቼ ማለት ነው። 8 ዓመት ስትሰሪ ምን አረግሽ ያንን ብር ስላት እንባዋን የቀደማት። እኔ ከማውራት ይልቅ እንባዋ ቀደማት። በጣም ትልቅ ሰው ነች። ልጆቹ በጣም ያስቸግራሉ። እነኛ ልጆች ጋር መሯሯጥ ትልቅ ሰው ነች። ወደ 45 ምናምን ትሆናለች። እና ከነኛ ልጆች ጋር መሯሯጥ የሆነ በቃ ውስጥ ይጎዳል፣ ይከብዳል። እና በጣም ስታለቅስ ምን ነው ምናምን ስላት 4 ዓመት ሰርቼ ገባሁ። የልጆች አባት እየላኩኝ ነበረ ለልጆች አባት እና የልጆች አባቴ ሲሄድ ቦታ ቤት ሰራን፣ ብር እየላኩ ቤት ሰራን። ቤት የሰራ ነው እርሻ ቦታ ላይ ገዛሁ ብሎ የነበረ ግን የሰራው ቤተሰቦቹ የሰጡን ቦታ ላይ የእርሻ ቦታ ላይ ነው። እና ያ ደግሞ ህገወጥ ነው። እሱም የ4 ዓመት ደግሞ ቤት እንግዲህ ቦታ እንትን አላለም። አይታችሁ አስቡ፣ የተሰጣቸው ቦታ ላይ ነው የሰራው። ያ ደግሞ ህገወጥ የጨርቃ ቦታ ላይ ማለት የእርሻ ቦታ ላይ እና ጭቃ ስለነበረ ቤቱ ቁልቁል ገባ። ውሃ ልክ ብቻ ነው የታሰረው። ውሃ ልክና ሳጋ ልጥፍ አንዴ ብቻ ተለጥፏል። ውስጡ ምንም ነገር የለም። መሬቱ ድንጋይ ብቻ ነው የተረበረበው። ቤት ሻልቋል አለኝ። ሲሄድ ምን ደረስክ ምንድን ነው ስለው አንቺ እኮ እናንተ እዛ አረብ ሀገር ላይ ተቀምጠሽ ማዘዝ ቀላል ነው፣ እዚሁ ሆኖ መስራት ግን ከባድ ነው። ስንቱ ጋር ለልጆቹ ልበል ወይንስ ቤቱን አሰርቼ እንትን ልበል? እዚህም ያደረስኩልሽ እኔ ሆኜ ነው። ከኖርሽ ኑሪ፣ ካልኖርሽ እዛው የለመድሽበት አረብ ሀገር ሂጂ አለኝ። አያችሁ አይደለ? የ4 ዓመት ደሞዝ ቤት ሳይሰራ ሲቀር የለመድሽበት እዛው ሂጂ አለኝ። እና ሽማግሌ ሰብስቤ ባዋራውም ብሩ የለም። ይሄን ሰራው እንደዛ አድርጉኝ። የቀን ሰራተኛው ሲሰራ እንዴት ነው ምንድን ነው ብሎ ሂሳቡን ወደዚህ ብሎ አጣጣው። እና ትዳሬንም ልጆቼንም ማጣት ስላልፈለኩ ለልጆቼ ብዬ አሁን ይሄው ከመጣው አሁን ስንት ዓመት መሰለህ? 4 ዓመት ጨርሳ መታለች። አሁን ይሄውና ከመጣው 4 ዓመት ሆነኝ፣ 8 ዓመት። እና ለመሄድ አላማ የለሽም? ምን ያዝሽ? ካለፈው ህይወትሽ ምን ተማርሽ አልኳት። ካለፈው ህይወቴ ምንም የተማርኩት ወይም ደግሞ የቆጠብኩት ነገር የለም። ወር ጠብቆ ለዚህ ያስፈልጋል ይለኛል። አሁን ደግሞ ልጆቼ መብት ስላወቁ
በልጆቼ ያስደውላል። በልጆቼ የሆነ ነገር ይፈልጋል። ልጆቼ ናቸው ከሱ ይልቅ ልጆቼ ናቸው የሚያወሩኝ። ልጆቹን ነው እንደ አማላጅ የሚልከው። ቤቱን ጨርሻለሁ፣ ሌላ ቦታም ገዝቻለሁ አለኝ። እግዚአብሔር ከፈቀደ ሰራተኛ እስኪያመጡ ድረስ ነው የምጠብቀው። አገሬ ልገባ ነው፣ ግን ምንም ብር እጄ ላይ የለኝም አለች። እናንተ ብትሆኑ ምን ታደርጋላችሁ? እናንተ ብትሆኑ ይሄን ነገር ምን ታደርጋላችሁ? እኔ አብሬያት አለቀስኩ። እጇ ላይ ያላት ብር የአሁኑ ወር ብር ብቻ ነው። አሁን ሰራተኛ እስኪያመጡ ድረስ የምትጠብቀው ብቻ ነው ያላት። የአንድ ወር ደሞዝ 1500 ድርሃም ብቻ ነው እጇ ላይ ያላት። አያችሁ አይደል? ምን ትላላችሁ? አያምም? አያሳብድም? እች ልጅ ራሷን የምታጠፋ እረፍት አይደል? ታጥፋ እያልኩ ሳይሆን ራስ እንደዚህ በቃ አላህና ልጆቹ ደግሞ በቃ የያዘቻቸው ልጆች በጣም አስቸጋሪ ልጆች፣ ከነሱ ጋር መሯሯጥ ድጋሜ ተመልሳ ደግሞ በቃ ሁኔታውን አይቼ የማይሆን ከሆነ የልጆችንም ሁኔታ አይቼ ነገሮችን አስተካክዬ ድጋሜ ተመልሼ በቃ አድራሻዬን አጥፍቼ እመጣለሁ። በቃ አለቀ። የኛ ህይወት ይሄ ነው። እውነቴን ነው የምነግራችሁ። እግዚአብሔር ትክክለኛ ህይወት ታሪክ ነው። ድጋሜ ትመጣለች። ሰዎች የጥሩ ሰው ነበሩ፣ ግን ልጆቼ ነው እያሉ እና አይቼ እውነት ምንም ካልተሰራ ምንም ካልተደረገ ተመልሼ እመጣለሁ እና ቅመሞች ለማንኛውም በጣም ያሳዝናል። ሁላችሁም ራሳችሁን ጠብቁ። ገንዘባችሁን የወሰዳችሁ ገንዘብ እየተበደራችሁን ደግሞ አትክዱ፣ አትጥሉ። ገንዘብ ወዳችሁ እኛን ጠልታችሁ ስለማይሆን ከሁለት አንዱ መምረጥ ነው።